ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት 6 ያህል የብዝሃ ሕይወት ሀብቶችን በዓለም ቅርስነት አስመዝግባለች። ጤና ይስጥልን ተመልካቾቻችን፣ ይህ ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ ተጓዥ ቤተሰቦች የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን በኢትዮጵያ ውስጥ ከሚገኙ ጥብቅ ስፍራዎች መካከል ወይም ደግሞ በባዮስፌር ሪዘርቭነት በዓለም ቅርስነት ከተመዘገቡት ውስጥ 3ቱን አንስተን በውስጣቸው ምን ምን ነገሮች ይገኛሉ፣ የት አካባቢስ ይገኛሉ የሚለውንና እዚህ እንግዳ ሆነው የመጡት ልጆችና ወላጆችም የጉብኝት ባህላቸውን እየነገሩን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋራ በጋራ ቆይታ እናደርጋለን። እንግዶች እንግዲህ በዛሬው በዚህ በተጓዥ ቤተሰቦች ፕሮግራም ላይ እንግዳ ሆናችሁ ስለመጣችሁ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየህ። እስኪ እንተዋወቅና ከማን ልጀምር? ከማን? አዎ ካንተ እስኪ ልጀምር። ስሜ ዮሴፍ ሱንዳላ ይባላል። የመጣሁት ከቀጨኔ ነው። እሺ። የመማርበት ትምህርት ቤት ሱፐር ኦፕስ ይባላል። ክፍሌ አንደኛ ክፍል ነህ? ጎበዝ። እሺ፣ ተጓዥ ቤተሰቦችን አይተህ ታውቃለህ? በጣም ጎበዝ። እሺ፣ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንቺ ጋር ደግሞ እንተዋወቅ። ያው ማህሌት ሰለሞን እባላለሁኝ። የመጣሁት ከአዲስ ገበያ ልዩ ስሙ ከእግዚአብሔር አብ ጋር ነው። የዮሴፍ ሱንዳላ ያክስቱ ልጅ ነኝ። ከዮሴፍ ጋር ሊሆን ይችል ይሆናል ወይም ደግሞ አንቺ በግልሽም ሊሆን ይችል ይሆናል። የት አካባቢ ሄደሽ ጎብኝተሽ ታውቂያለሽ? በትምህርት ቤትም ሆነ በግሌ ብዙ ቦታዎችን ሄጃለሁ። በትምህርት ቤት ሱባደን፣ እንደዚህ ከከተማ የወጡ ሀገሮችን ሄጃለሁ። የት አካባቢ ሄደሻል? ለምሳሌ ናዝሬት፣ ድሬዳዋ፣ አዳማ፣ ድሬዳዋ። ያ እሺ፣ የተለያዩ እንጦጦ። እሺ፣ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንቺ ጋር ደግሞ እስኪ እንተዋወቅ። ስሜ አብሳላት ታሪኩ ነው። የመጣሁት ከባልደራስ አካባቢ ነው። ክፍሌ ደግሞ 5 ነው። የመማረው ንጋት ኮከብ። በጣም ጎበዝ። እሺ፣ በትምህርት ቤት ሊሆን ይችል ይሆናል ወይም ደግሞ እንደ ቤተሰብ የት አካባቢ ጎብኝታችሁ ታውቃላችሁ? አንድነት ፓርክ፣ ዳጅነት ፓርክ ሄደሻል? በጣም ጥሩ። ዛሬ ደግሞ አሸናፊ ከሆንሽ የምትሄጂበት ሌላ ይኖራል አይደል? እስኪ እናያለን አይደል? እሺ፣ እስኪ ካንቺ ጋር ደግሞ እንተዋወቅ። ስሜ ማርታ ሽመልስ ይባላል። የመጣው ከባልደራስ አካባቢ ነው። የአብሳላት አክስቷ ነሽ? እሺ፣ ከአብሳላት ጋር ሊሆን ይችል ይሆናል ወይም ደግሞ አንቺም በግልሽ የት አካባቢ ጎብኝተሽ ታውቂያለሽ? እንጦጦ ፓርክ። በቃ እሱም ብቻ ነው የጎበኘሽ? ሌላ ቦታ ሄደሽ አታውቂም? ግን ሄደሽ የምታውቂ ይመስለኛል። ምናልባት ሳታውቂ ተግብረሽው ስለሚሆን ማለት ነው። ለምሳሌ ሃይማኖታዊ ስርዓትን ለመተግበር ወይ ደግሞ ወደ ገዳማት ሄደሽ ታውቂያለሽ? የት? ለምሳሌ ስውሯ ማርያም። ይሄ አንዱ የቱሪዝም ጽንሰ ሀሳብ ነው። ገዳማትን ለመጎብኘት ወይ ደግሞ ሃይማኖታዊ ስርዓትን ለመተግበር ወደ ገዳማት የሚካሄድን ጉዞ፣ ሃይማኖታዊ ተግባራትን ለመተግበር ወደ ተለያዩ ጥንታዊ መስጊዶች የሚደረግን ጉዞ ይሄ የሃይማኖት ቱሪዝም እንለዋለን። እናም ሳታቂ እንግዲህ ተግብረሽዋል ማለት ነው። እሺ፣ እጅግ በጣም አድርጌ አመሰግናለሁ። ካንቺ ጋር ደግሞ እስኪ እንተዋወቅ። ስሜ መክሊት ገዛ ይባላል። የመጣሁት ከቀጨኔ አካባቢ ነው። ክፍሌ 3ኛ ክፍል ነው። የትምህርት ቤቴ ስም ሴንት ሜሪ ይባላል። እሺ፣ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንቺ ጋር ደግሞ እንተዋወቅ። እሺ፣ ላምሮት ባይሳ እባላለሁ። የመክሊት ወላጅ እናት ነኝ። መልካም ላምሮት፣ እንደው እንደ ቤተሰብ የት አካባቢ ጎብኝታችሁ ታውቃላችሁ? ልጆችን ይዛችሁ የት አካባቢ ሄዳችሁ ታውቃላችሁ? ስውሯ ማርያም ይዣችሁ ሄጄ አውቃለሁ። ናዝሬትም የጸበል ቦታዎችን አሳይቻቸዋለሁ። እንጦጦ ፓርክ፣ አድዋ 00 የተወሰነ ይሄን ያህል። እኔ በግሌ ደግሞ ድሬዳዋን፣ እሺ፣ ወደ ድሬዳዋ አካባቢ ምናምን እዛ አካባቢ ጎብኝተሽ ታውቂያለሽ? በጣም ጥሩ። እንደው ለልጆች እንደዚህ አይነት የቱሪስት መዳረሻ ስፍራዎችን ማስጎብኘቱ ምን ጠቀሜታ ይኖረዋል ብለሽ ታስቢያለሽ? አንደኛ በሀገራቸውን እንዲያውቁ፣ በኢትዮጵያዊነታቸው ኩራት እንዲሰማቸው፣ ባህላችንን፣ የሀገራችንን ብሔር ብሔረሰቦች የተለያዩ ነገሮች እንዲያውቁ ይረዳቸዋል ብዬ አስባለሁ። እጅግ በጣም አድርጌ አመሰግናለሁ። በዛሬው ጨዋታችን በአዲስ መልኩ ይዘነው የመጣ ነው የተጓዥ ቤተሰቦች ፕሮግራማችንን ነው ዛሬ ከናንተ ጋራ የምናደርገው። እዚህ 3 እጣዎች አሉ። ከነዚህ 3 እጣዎች መካከል በየተራ ያመጣችሁ
ያው ታወጣላችሁ። ካወጣችሁ በኋላ የሚደርሳችሁ ቦታ ላይ እዛ ጋር ትቆማላችሁ። ከዛ እዛ ከቆማችሁ በኋላ ከነዚህ ቁጥሮች ትጠራላችሁ። እናንተ የቆማችሁበት ፊት ለፊት ያለው ምስል እዚህ ጋር ከወጣ 1 ደረጃ 2 ደረጃ የሚለው የሚደርሳችሁ ከሆነ በዛ ትመጣላችሁ ማለት ነው። ጨዋታው ሌላው እንዳለ ሆኖ ነገር ግን በዚህ ፕሮግራም ላይ የተለየ የሚያደርገው ምንድነው? ከዚህ በፊት ልጆችና ወላጆች ለየብቻቸው ነው አይደል ይወዳደሩ የነበረው። አሁን ግን ልጆችና ወላጆች አንድ ላይ ወደፊት ይሄዳሉ። ሲደርሳቸው ባላችሁበት ቁሙ ከተባለም እዛው አንድ ላይ ይቆማሉ ማለት ነው። ግልጽ ነው አይደለም? ባለበት ቁም የሚለው ሳይደርሰው የሚጨርሰውም ሊኖር ይችል ይሆናል። ስለዚህ እሱን ታሳቢ በማድረግ ጨዋታችንን እናደርጋለን። ከዛ በፊት ግን በዚህ ፕሮግራም ላይ ቀርበው አሸንፈው የአንድነት ፓርክን የጎበኙ ልጆችና ቤተሰቦች የላኩልን ፎቶግራፍ አለ። እሱን ተከታትለን እንመለሳለን። የጎብኚዎች ምስጋና ኮምፒውተር፣ የጎብኚዎች ምስጋና እነዚህ እንግዲህ ጸጋነሽ የምትባል እና አቤኔዘር የሚባል ልጅ ይዛው መጥተው ነበረ። በዚህ ውድድር ተወዳድረው እንደምትመለከቱት አንድነት ፓርክን በዚህ መልኩ ጎብኝተዋል። እዛ ጋር የምትመለከቱት አንድነት ፓርክ በነገራችን ላይ በጣም ብዙ ነገር ነው በውስጡ የያዘው። በውስጡ ለምሳሌ ቤተመንግስት፣ የድሮ ነገስታት ቤተመንግስቶች አሉ፣ የእንስሳት ማቆያ ስፍራ አለ፣ ዋሻ አለ፣ እንደገና ደግሞ የልጆች መጫወቻም አለ። ልክ እዛ ጋር እንደምትመለከቱት ማለት ነው። እናንተ ልጆች ልክ ጎብኝታችሁ ስትጨርሱ በዛ መልኩ የመጫወቻ ስፍራ አለ፣ እንደዛ መጫወት ትችላላችሁ። ይሄ የምትመለከቱት ወደ መግቢያው አካባቢ ነው። እንደዚሁ ፎቶግራፍ እዚህም ጋር መነሳት ትችላላችሁ። እዚህ ጋር ደግሞ ያው የመጫወቻው አካባቢ ነው አብዛኛውን ጊዜ ተነስተው የላኩልን እና አጠቃላይ ዛሬ በምናደርገው ጨዋታ አንደኛ የሚወጣ ሰው እንደነዚህ ሄዶ አንድነት ፓርክን ያሉ በውስጡ ያለውን ነገር በሙሉ ይጎበኛል ማለት ነው። በዛሬው ፕሮግራማችን ሁሌም አንድነት ፓርክ በዚህ በተጓዥ ቤተሰቦች ፕሮግራም ላይ የሚሳተፉ ልጆች አንደኛ ሲወጡ እኛ ጋር ይምጡና ይጎብኙ ስላለን ለአንድነት ፓርኮች ኮርፖሬሽን አንድ ጊዜ እናጨብጭብላቸዋለን። እናመሰግናለን እንላቸዋለን። እሱም ብቻም አይደለም፣ በዛሬው ጨዋታችን እዚህ የተደበቀ አንድ ጉብኝት አለ። እሱንም ያበረከቱልን የአንድነት ፓርኮች ኮርፖሬሽን ናቸውና እነሱንም አንዴም እናጨብጭብላቸው፣ እናመሰግናለን እንላቸዋለን። ከዛ በተጨማሪ እነዚህን የምትመለከቷቸውን ሽልማቶች ያበረከተልን ንብ ከረሜላና ቸኮሌት ነው። ለንብ ከረሜላና ቸኮሌትም እናመሰግናለን እንላለን። እሺ፣ በቀጥታ ወደ ጨዋታችን ነው የምናመራው። ወደ ጨዋታችን ስናመራ የመጀመሪያ ዕጣ የምታወጡልን ዮሴፍና ማህሌት ናችሁ። ይሄው ከነዚህ ካሉ ዕጣዎች ኑና አውጡ። እሺ፣ ምን ደረሳችሁ? የያዩ ጥብቅ ደን። እሺ፣ የያዩ ጥብቅ ደን አይደለ? እሺ፣ ይሄው የያዩ ጥብቅ ደን ይሄው እዛ ጋር አለላችሁ። ይሄው እዛ ጋር እሺ፣ እናንተ እጣችሁን አውጥታችሁ እሱ ጋር እንደቆማችሁት ሌሎችም ያወጡ አይደለ? አዎ። እሺ፣ እነ አብሳላት ይሄው ለእናንተ ምን ደረሳችሁ? የጣና ሐይቅ ባዮስፌር ሪዘርቭ። እሺ፣ የጣና ሐይቅ ባዮስፌር ሪዘርቭ ይሄው እዛ ጋር አለ። እዛ ጋር ይሄው ሂዱና እዛ ጋር ቆሙ። እሺ፣ እናመሰግናለን። ቀሪውን የምታወጡልን እነ ላምሮት ናችሁ። ላምሮትና መክሊት ይሄው የት እንደደረሳችሁ ትነግሩናላችሁ ማለት ነው። ይሄው የአኛዋን ጥብቅ ደን፣ የአኝዋ ጥብቅ ደን ይሄው እዛ ጋር አለላችሁ። ይሄው እዚህ ጋር በዚህ ሂዱ እና ቆሙ።
ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰውን ሳምንታዊውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። በዛሬው ፕሮግራማችን እንግዳ ሆኖ የመጡት ልጆችና ወላጆች እጣቸውን አውጥተው ከመወዳደሪያ ቦታው ላይ ቆመዋል። ዛሬ አሁን በቀጥታ ወደ ጨዋታችን ነው የምናመራው። ቀደም ሲል ለመግለጽ እንደሞከርኩት ሁላችሁም ልጅና ወላጅ ወይም ደግሞ አክስትና የአክስት ልጅ አንድ ላይ የሆናችሁ ነው የምትወዳደሩት። ገብቷችኋል አይደለም? አንድ ደረጃ ወደፊት ከሆነ አንድ ደረጃ ወደፊት ትመጣላችሁ። ሁለት ደረጃ ወደፊት ከሆነ ሁለት ደረጃ ወደፊት፣ ሁለታችሁ በጋራ ነው የምትመጡት፣ በተናጠል ሳይሆን ማለት ነው። እየተመካከራችሁ እየተነጋገራችሁ በደንብ አስባችሁ ያው ቁጥር ትጠራላችሁ ማለት ነው። እሺ በቀጥታ አሁን ወደ መጀመሪያው ቁጥር ነው የምንሸጋገረው። የመጀመሪያውን ቁጥር የሚጠሩልን እነ ላምሮትና መክሊት ናቸው። ተመካክራችሁ ተነጋግራችሁ ከነዚህ ካሉ ቁጥሮች መካከል የመጀመሪያውን ቁጥር ጥሩ። ተነጋገሩ። ተነጋገራችሁ እና ወሰናችሁ? እሺ ስንት ቁጥር ይሁንላችሁ? 9 ይሁን ወይስ ይቀየር? ይሁን ራሱ ይሁን። እሺ 9 ቁጥር ኮምፒውተር 9 ቁጥር የአኝዋጥ አይ ግድ የለም እኛ ችግር የለውም ቆይተን መሄድ ስለምንችል ችግር የለውም ብላችሁ ነው የጠራችሁት ለራሳችሁ? አይ ይሄ የድል ጨዋታ ስለሆነ ነው። አያችሁ አይደለም? ግን ባላችሁበት ቁሙ ነው የሚለው። እዛው ባላችሁበት ትቆማላችሁ። እሺ ይህ የአኝዋ ጥብቅ ደን እንግዲህ ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በጥብቅ ስፍራነት ወይም ደግሞ በብዝሃ ሕይወት ጥብቅ ስፍራነት ካስመዘገበቻቸው ከ6 ውስጥ አንደኛው ሲሆን ከስነ ምህዳር አንጻር ከ1000 በላይ የእጽዋት ዝርያዎች፣ 69 አጥቢ እንስሳት፣ 327 የአዕዋፍ ዝርያዎችና 113 የአሳ ዝርያዎችን በውስጡ የያዘ የብዝሃ ሕይወት ጥብቅ ስፍራ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ምን ነው አልሽ? ግን ይደርስሻል፣ ግድ የለም አይደለም? አዎ። እሺ ቀጣዩን ቁጥር የምትጠሩልን ማህሌትና ዮሴፍ ሁለታችሁ ናችሁ። ተመካክራችሁ ተነጋግራችሁ ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን ጥሩ። ተነጋገሩ፣ ተመካከሩ። 7 ይሁን ወይስ ይቀየር? እሺ ለምን 7 አልክ ግን? እድሜ ስለሆነ። እሺ ስለዚህ ግድ የለም በየእድሜያችሁ እንደዚህ መጥራት ጥሩ ነው። እና ወይ ወላጆች ደግሞ ይጥሩ በእድሜያቸው ይጥሩ መሰለ። ግን እዚህ ውስጥ የለም። በዚህ ውስጥ የሚሆን ሰው አለ ማለት 15 ዓመትሽ ነው መሰላል ነው ወይስ ላምሮት 14 ትሆኛለሽ ይመስለኛል። 13 ነው። እንደገና ደግሞ ማርታ 12 አካባቢ። እስቲ እናያለን። ለማንኛውም የተጠራው 7 ቁጥር ነው። ስለዚህ 7 ይከፈት ወይስ ይቆይ? ይከፈት። እሺ 7 ቁጥር ኮምፒውተር 7 ቁጥር የጣና ሐይቅ ባዮስፌር ኑ አንድ ደረጃ ወደፊት። ይሄው የጣና ሐይቅ ልክ ነች። ሁለታችሁ ምኑ እንጂ እንዴ ልክ ነች እኮ። ይሄው ተጠርቶላችሁ ምንም ቁሙ የሚል ነገር እኮ የለም። ምን ነው ወደ ኋላ አልሻት? አይ ልቆይ ግድ የለም እያልሻት ነው ልትያት? ቆይ ይደርስልሻል፣ ግድ የለም። ባሉበት ማስቆም ትችላላችሁ እናንተ፣ ወይም ራሳቸውን ሊያስቆሙ ይችላሉ፣ አይታወቅም አይደል? አዎ ይህ የጣና ሐይቅ ባዮስፌር ሪዘርቭ እንግዲህ የጣና ሐይቁ ከ20 በላይ የአሳ ዝርያዎችና ሌሎች የውሃ ውስጥ የዱር እንስሳት መኖሪያ ነው። ከባህር ጠለል በላይ ከ1788 ሜትር ላይ የሚገኝ ሐይቅ ነው ይህ የጣና ሐይቅ ማለት ነው። በውስጡ በጣም በርካታ ነገሮች ይዟል። ለምሳሌ ደሴቶች፣ በጣም በርካታ የሆኑ ደሴቶች አሉት። በእነዚህ ደሴቶች ደግሞ ጥንታዊ ገዳማትም ይገኛሉ ማለት ነው። እኔ እዚህ በጣና ሐይቅ ላይ ባሉ ደሴቶችና ገዳማት ላይ ሄጄ አውቃለሁ። በጣም ደስ የሚል ጊዜንም አሳልፌያለሁ። ግልጽ ነው አይደል? እሺ እንቀጥላለን። የዚህን ዙር የመጨረሻ ቁጥር የምትጠሩልን አብሳላትና ማርታ ናችሁ። ደግሞ በቁመት ተደራርሳችኋል አይደል? ለመነጋገርም ችግር የለውም። እንደነ
ዮሴፍና እንደነ ማህሌት እንደዚህ ብላ ነው አይደል እናንተ ግን ተቀራርባችሁ ነው። እሺ ስለዚህ ቀጣዩን ቁጥር የምትጠሩልን አብሳላትና ማርታ ናችሁ። ከነዚህ ካሉ ቁጥሮች መካከል ተመካክራችሁ የፈለጋችሁትን መጥራት ትችላላችሁ። 8 ቁጥር 8 ይሁን? ለምን 8 አላችሁ? አይ የኛ እድሜ ነው እንዳትይ። አይደለም። እሺ 8 ስለምትፈልጉ ስለምትወዱት ነው። ስለዚህ ይከፈት። እሺ 8 ቁጥር ኮምፒውተር 8 ቁጥር ያኛዋ ጥብቅ ደን። ስለዚህ እነሱ ቅድም ራሳቸውን ስላስቆሙ እኛ ወደፊት እንላካቸው ብላችሁ አንድ ደረጃ ነው እንጂ ወደፊት እንዴ ምንድነው ነው ወይስ እዛው መቆም ፈልጋችሁ ነው? እሺ ስለዚህ ሁለት የጀመራችሁ እነ ላምሮትና እነ ማርታ ናችሁ። እነ ዮሴፍ እዛ ጋር ናቸው ያሉት። ቆይ እስቲ እነሱ ጀምረው ይመጣል አይታወቅም አይደል? አዎ ይህ የአኝዋ ጥብቅ ደን እንግዲህ በደን የተሸፈኑ የሳር ሜዳዎች፣ ጥቅጥቅ ያሉ የደን ቦታዎች፣ ወንዞችና የተለያዩ እጽዋት ዝርያዎችን ጨምሮ የተለያዩ መልክዓ ምድራዊ አቀማመጦችን የያዘ የብዝሃ ሕይወት ጥብቅ ስፍራ ወይም ደግሞ የባዮስፌር ሪዘርቭ ነው። ይህ የአኝዋ የጥብቅ ደን ማለት ነው። በነገራችን ላይ ይህ የአኝዋ ጥብቅ ደን በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በዓለም ቅርስነት የተመዘገበው አሁን በቅርብ ነው። ኢትዮጵያ 6ኛ አድርጋ ያስመዘገበችው ይህ የአኝዋ ጥብቅ ደን ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ዮሴፍ ወደ አንተ ነው የምመጣው። ፎቶግራፍ የያዙ 1፣ 2 እና 3 የኢትዮጵያ ቁጥሮች አሉ። ከ1 ከ2 እና ከ3 የኢትዮጵያ ቁጥር የትኛውን እንክፈተው? 3 ይከፈት። እሺ የኢትዮጵያ ቁጥር 3 ኮምፒውተር የኢትዮጵያ ቁጥር ይሄ ፎቶ የነማን ነው እንዴ? የእናንተ ነው አይደለም መክሊት? እና ታዲያ የኛ ነው ወይስ ቀስ ብለሽ እየተናገርሽ ነው? እሺ መክሊት ያኛው 1 ቁጥር ላይ መቼና የት የተነሳችሁት ነው? ከማን ጋር ነው የተነሳሽው? የእናቴ ቢሮ ውስጥ ፎቶ አለ የሚነሳበት እዛ ለምርቃት የተነስቼ። አጠገብሽስ እነማን ናቸው? እስቲ ንገሪ። እህቴና እናቴ። እህትሽና እናትሽ። እሺ እዚህ ጋር 2 ቁጥር ላይ ያለውስ? አድዋ ድል መታሰቢያ ሄደን ስትጫወቱ። እሺ ይሄም 5 ቁጥርም እዛ ነው። ከማን ጋር ነው ግን እንደዚህ እየተጫወታችሁ ያላችሁት? ከእህቴ ጋር። እህትሽ ማን ነው ስሟ? መኖር። እሺ እዛ 4 ቁጥር ላይ ያለውስ? ለምርቃት ዕለት ያኔ እዛም ስትል የተነሳሽው ማለት ነው። ሁለቱን በአንድ ቀን የተነሳሽው። እሺ እዚህ 3 ቁጥር ላይ ያለውስ? 3 ቁጥር እንጦጦ ሄዳችሁ ለቤተክርስቲያን ልትሳለሙ። እሺ 6 ቁጥር ላይ ያለውስ? ለምርቃት ዕለት ነው እሱ የተነሳሽው። እጅግ በጣም አድርጌ አመሰግናለሁ። የላካችሁልኝን ፎቶግራፎች በሚገባ ስላብራራችሁልኝ ከልብ አድርጌ አመሰግናለሁ። እሺ እንቀጥላለን። ስንቀጥል ወደ ማን ነው የምንመጣው? ላምሮት ወደ እናንተ ነው የምንመጣው። ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን ተመካክራችሁ አሁን መጥራት ትችላላችሁ። ተነጋግራችሁ ጥሩ። ሁለታችሁ 12 ይሁን ወይስ ይቀር? ራሱ ይሁን። እሺ 12 ቁጥር ኮምፒውተር 12 ያየው ጥብቅ ደን ላይ ያለ 2 ደረጃ። ስለዚህ እነማንን አመጣችሁ እንዴ? እናንተ 2 ደረጃ ጠራችሁላቸው ለነሱ እንዴ? ያየው ጥብቅ ላይ ያላችሁ እናንተ ናቸው። ግን መጨረሻ ላይ ሆናችሁ ከፍታችሁ ነበር አይደል? ይሄ የድል ጨዋታ ነው የምንለው ለዛ ነው። ገብቷችኋል አይደል? ማን እንደሚያሸንፍ አሁን የጀመረ ሰውም ሊጨርስ ይችል ይሆናል። ከኋላ ያለም ሰው ሊጨርስ ይችል ይሆናል፣ ወይ መካከል ላይ የመጣም ሊጨርስ ይችል ይሆናል። አይታወቅም። ገብቷችኋል አይደል? የድል ጨዋታ ስለሆነ ዋናው ትልቁ ነገር ግን አንደኛ እዚህ ላይ ስለምናነሳቸው መረጃ እንዲኖራችሁ ማድረግ፣ ከዛ በተጨማሪም ደግሞ የጉብኝት ባህላችንን እንድናሳድግ ለማድረግ ነው። ገብቷችኋል አይደል? ለዛ ነው ይሄንን ጨዋታ የምናደርገው። እሺ
ለማንኛውም ይህ የያዮ ጥብቅ ደን ወይም ደግሞ የያዮ ቡና ባዮስፌር ሪዘርቭ እየተባለ የሚጠራው ኢትዮጵያ በዩኔስኮ በዓለም ቅርስነት ካስመዘገበቻቸው የብዝሃ ሕይወት ጥብቅ ስፍራዎች መካከል አንደኛው ነው። በተለይ በውስጡ የአረቢካ ቡና በብዛት የሚገኝበት ሲሆን ከ450 በላይ የላቁ የእጽዋት ዝርያዎች እንደዚሁም ደግሞ ወደ 50 የሚጠጉ አጥቢ እንስሳትንና 30 የአዕዋፍ ዝርያዎች እንዲሁም 20 ተሳቢዎች ወይም ደግሞ አምፊቢያንስ የምንላቸውን በውስጡ አካቶ የያዘ የባዮስፌር ሪዘርቭ ወይም ደግሞ የብዝሃ ሕይወት ጥብቅ ስፍራ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን ዮሴፍና ማህሌት አንድ ላይ ናችሁ። ተመካክራችሁ የፈለጋችሁትን ቁጥር አሁን መጥራት ትችላላችሁ። እሺ አንድ ይሁን ወይስ ይቀየር? አረ ይቀየርላችሁ። በፍጹም ይቀየር። ራሱ ይሁን ተው ይቀየርላችሁ። እሺ ይከፈት። እሺ አንድ ቁጥር ኮምፒውተር፣ አንድ ቁጥር የጣና ሐይቅ ባዮስፌር ሪዘርቭ። ስለዚህ ጠጋ አሁንም አንድ ደረጃ ወደፊት ነው። እነ አብሳላት እናመሰግናለን አትሏቸውም እንዴ? እነሱ እኮ ናቸው እስካሁን ድረስ እየጠሩላቸው ያሉት አይደል እንዴ? ይሄ ያው የድል ጨዋታ ነው። ገብቷችኋል አይደለም? የድል ጨዋታ ነው። አንዳንድ ጊዜ እንደዚህ ያጋጥማል አይደለም? አዎ። የጣና ሐይቅ ባዮስፌር ሪዘርቭ እንግዲህ እንደ አውሮፓውያን አቆጣጠር በ2015 ዓ.ም በዓለም ቅርስነት የተመዘገበ ሲሆን የጣና ሐይቅ አጠቃላይ ስፋቱ ወደ 3600 ስኩዌር ኪሎ ሜትር እንደሚደርስ የተለያዩ መረጃዎች ይገልጻሉ ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን አብሳላትና ማርታ ናችሁ። ተመካክራችሁ ተነጋግራችሁ ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን መጥራት ትችላላችሁ። 11 ይሁን? ተመካክራችሁ ነው? እሺ ስለዚህ ይከፈት። እሱ ይከፈት። ተው ግን ይቅርባችሁ። እሱ ይሁን ራስ ይሁን። እሺ 11 ቁጥር ኮምፒውተር 11 የጣና ሐይቅ። ስለዚህ ዛሬ እንዴት ነው ባካችሁ? እኛ እየቀደምን ስለሆነ ግድ የለም ቆመን እንጠብቃቸው እያላችሁ ነው ለራሳችሁ አይደለም። ይሄ የድል ጨዋታ ስለሆነ ነው። ገብቷችኋል አይደለም? የድል ጨዋታ ነው። በድል የሚሆን ጉዳይ ነው። እሺ የጣና ሐይቅ ባዮስፌር ሪዘርቭ እንግዲህ በሰሜን ምዕራብ ኢትዮጵያ በአማራ ክልል ከአዲስ አበባ በ563 ኪሎ ሜትር ርቀት ላይ የሚገኝ በጣም በርካታ የሆኑ የሚጎበኙ ስፍራዎችን በውስጡ አምቆ የያዘ የብዝሃ ሕይወት ጥብቅ ስፍራ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። አሁን ደግሞ ወደ ኋላ የቀሩት እነማን ናቸው? ወደ ኋላ በመቅረት ያው አትታሙም አይደል? ግን ወደፊት ትመጣላችሁ ወይ ነው አይታወቅም። እሱ አይታወቅም አይደል? ስለዚህ መክሊት እዛ ጋር አንድ እዚህ ጋር ሁለት የኢትዮጵያ ቁጥሮች ይታዩሻል አይደለም? ከሁለቱ የትኛውን እንክፈተው? አንድ ይከፈት። እሺ የኢትዮጵያ ቁጥር 1 ኮምፒውተር የኢትዮጵያ ቁጥር ይሄ እነማን ነው? እና ታዲያ የእናንተ ነው አይደል? አብሳላት ያ አንድ ቁጥር ላይ የትና መቼ የተነሳሽው ነው? አንድነት ፓርክ ሄጄ እዚህ ከአክስቴ ጋር አንድነት ፓርክ ሄጄ እዛ ሄደሽ አብራችሁ ነበራችሁ? እሺ እዚህ ጋር 2 ቁጥር ላይ የት የተነሳሽው ነው? ይሄ ወዳጅነት ፓርክ ሄጄ ነው። ወዳጅነት ፓርክ ለመዝናናት ነው እዛ ሄድሽው? እሺ እዛ ጋር 3 ቁጥር ላይስ? ሳይንስ ሙዚየም ሄጄ ነው እዛ የጎበኘሁት። ሳይንስ ሙዚየም ሄጄ። እሺ እዚህ ጋር ደግሞ ይኸው 5 ቁጥር ላይ በተመሳሳይ አለ። እሱ ከጓደኛዬ ጋር ልንጎበኝ መተን የተጫወት ነው። እሺ ጓደኛሽ ማን ነው ስሟ? ሴና እና ሴና አንቺን ቆይ አሞሻል ብላ ቆይ እያስባለች ነው ያለች እየመረመረች ነው እዚህ ጋር እሺ እዛ ጋር 4 ቁጥር ላይስ? 4 ቁጥር ከእናቴ ጋር መጫወቻ ቤት ሄጄ ነው። እሺ እዚህ ጋር 7 ቁጥር ላይስ? 7 ቁጥር ላይ ያለው ወዳጅነት አደባባይ ጋር ከጓደኛዬ ጋር ሄጄ ነው። እሺ እዛ ጋር 6 ቁጥር ላይስ? 6 ቁጥር
ሩጫ ነው እዛ። ስንተኛ ወጣሽ ታዲያ? እንዴ ምን ነው አሳገር እንደው ምንም አንቺ ነሽ ያባረርሻቸው ልጆችን መጨረሻ ላይ ሆነሽ ነው ወይስ እንዴት ነው? ምን ነው አሳገር? ብዙ ሰው ስለነበረ አላወቅኩትም። እኔ 103ኛ ነው የወጣሽው? እሺ ግድ የለም እሺ ደረጃውን ታዩ። ግን ሩጫ መሮጥ፣ ስፖርት እንቅስቃሴ ማድረግ ለጤና ጠቃሚ ነውና ዮሴፍም መክሌትም እናንተም ወላጆችም ብትሰሩ ጥሩ ነው ለራሳችሁ አይደለም? አዎ። እሺ 8 ቁጥር ላይስ? 8 ቁጥር እዛ አንድነት ፓርክ ሄጄ ነው። አንድነት ፓርክ ጋር? አዎ። 9 ቁጥርስ? 9 ቁጥር ፒያሳ ውሃው ጋር ሄጄ ፎቶ ተነስቼ ነው። እጅግ በጣም አድርጌ አመሰግናለሁ። የላካችሁልኝን ፎቶግራፎች በሚገባ ስላብራራሽልኝ ከልብ አድርጌ አመሰግናለሁ። እሺ እሺ እንቀጥላለን። ስንቀጥል ወደ እነ ላምሮትና ወደ መክሊት ተመካክራችሁ ተነጋግራችሁ ያው እናንተ ናችሁ ወደ ኋላ ያላችሁት ወይ ለራሳችሁ ጥሩና ኑ ወይ ደግሞ ለሌሎችም መጥራት ትችላላችሁ። ስለዚህ ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን አሁን መጥራት ትችላላችሁ። እሺ ስንት ቁጥር ይሁንላችሁ? 3 ይሁን? ይቀየር? አይ ይቀየርላችሁ ግድ የላችሁ። አይ ተው ይቀየር። አረ ተው ይቀየር። አይ ተው ወደፊት የሚመጣ ሰው ይኖራል። ችግር የለም እራሱ ይሁን። ስለዚህ ከፈትና ነው። እሺ 3 ቁጥር ኮምፒውተር 3 ቁጥር የአኝዋ ጥብቅ ደጋ ራሳችሁ 2 ደረጃ ወደፊት ነው። 2 ደረጃ ወደፊት። እሺ በጣም ጥሩ። እንግዲህ የእድል ጨዋታ ነው የምንለው ለዛ ነው። የጀመረም ሊጨርስ ይችል ይሆናል እስከ መጨረሻ ማለት ነው። እንደገናም ደግሞ ከኋላ የመጣም ሊጨርስ ይችል ይሆናል። ይሄ አይታወቅም፣ ሲያልቅ ብቻ ነው የሚታወቀው አይደለም? እሺ የአኝዋ ጥብቅ ደን እንግዲህ በደቡብ ምዕራብ ኢትዮጵያ በጋምቤላ ክልል የሚገኝ ሲሆን እንደ አውሮፓውያን አቆጣጠር መስከረም 27 2025 በዩኔስኮ 6ኛው የኢትዮጵያ ያስመዘገበችው የብዝሃ ሕይወት ጥብቅ ስፍራ ሆኖ ተመዝግቧል ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣይን ቁጥር የምትጠሩልን ዮሴፍና ማህሌት ናችሁ። ይሄ አሁን እነ መክሊት ወደፊት መተውባቸዋል። ስለዚህ ከነዚህ ካሉ ቁጥሮች መካከል ተመካክራችሁ የፈለጋችሁትን ጥሩ። 15 ይሁን ወይስ ይቀየር? አይቀየር። ራሱ ይሁን ይከፈት። እሺ 15 ቁጥር ኮምፒውተር 15 ቁጥር ያዩ ጥብቅ ደን። ስለዚህ ለራሳችሁ ነው እናንተም እየተፎካከራችሁ ያላችሁት እንዴ? እነሱ ሲመጡ ቆይ ከነሱ ጋር እኩል እንሁን አላችሁና መጣችሁ አይደል? ከዛ እነሱ ደግሞ ሲመጡባችሁ ይሄ የእድል ጨዋታ ነው የምንለው ለዛ ነው። በነገራችን ላይ አሁን መጨረስ የሚችሉ እነ ማህሌትና ዮሴፍ ናቸው። 2 ደረጃ ወደፊት የሚለውን ብትጠሩላቸው በቃ እነሱ ይመጣሉ። ገብቷችኋል አይደለም? ስለዚህ እያሰባችሁ መጥራት ነው። ምን ነው አብሳላት ከፋሽ እንዴ? ይሄ የእድል ጨዋታ ነው አይደለም? አዎ። ይህ የያዮ ጥብቅ ደን ወይም ደግሞ የያዮ ቡና ባዮስፌር ሪዘርቭ እየተባለ የሚጠራው እንግዲህ እድሜ ጠገብ አገር በቀል ዛፎችን ጨምሮ በጣም በርካታ ዱር እንስሳት በውስጡ ያሉ በጣም በርካታ ደግሞ የእጽዋት ዝርያዎችን በውስጡ አምቆ የያዘ ነው ማለት ነው። ግልጽ ነው አይደለም? አዎ። በተለይ የኮፊ አረቢካ የሚባለው በጣም በስፋት የሚገኝበት ስፍራም ነው ይህ የያዮ ጥብቅ ደን ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን ማርታና አብሳላት ናችሁ። ይሄ የምትጠሩት ቁጥር በጣም ወሳኝ ነው። ወይ እነ ማህሌትን ያስጨርሳል፣ ወይ ከእናንተና ከነሱ ደግሞ ወደፊት ሊያመጣ ይችላል፣ ወይ ደግሞ እነሱን ባላችሁበት ቆሙም ልትሉ ትችላላችሁ። ስላልተባሉ ማለት ነው። ትሏችኋላችሁ፣ ይጠብቋችሁ አይደለም? እንደዛ ግን አይታወቅም። ስለዚህ ከነዚህ ካሉ ቁጥሮች መካከል ተመካክራችሁ የፈለጋችሁትን ጥሩ። 2 ቁጥር 2 ነው እዚህ። አይ ይሁን። ኧረ ተው ይቀየርላችሁ። አይ ይሁን። ይከፈት እሱ። አዎ። እሺ 2 ቁጥር ኮምፒውተር 2 ቁጥር ያዩ ጥብቅ ደን አሁንም 1 ደረጃ ወደፊት። አሁን ወደፊት መጥተው እዚህ ጫፍ ላይ የደረሱት
እነ ማህሌት ናቸው። ማህሌትና ዮሴፍ አላቅም ወይ እነ መክሊትን መተው እዛ ጋር ቆመዋል። እናንተ ጀምራችሁ እዛው ናችሁ። ግድ የለም ብላችሁ መሰለኝ አይደል? ቆይ ጠብቁ። እሺ የያዮ ጥብቅደን ወይም ደግሞ የያዮ ቡና ባዮስፌር ሪዘርቭ በኢሉ አባቦር ዞን በኦሮሚያ ክልል ማለት ነው ከአዲስ አበባ በ582 ኪሎ ሜትር ርቀት ላይ የሚገኝ ጥብቅ ስፍራ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ስንቀጥል የቀረው አንድ የፎቶግራፍ ነው አይደል? የማን ይሆናል? የማን የእናንተ ይሆናል። ስለዚህ ከፈትና ነው። እሺ የኢትዮጵያ ቁጥር 2 ኮምፒውተር የኢትዮጵያ ቁጥር ይሄ ማን ነው? የእናንተ ነው አይደል? ያ አንድ ቁጥር ላይ የት ሄዳችሁ የተነሳችሁት ነው ዮሴፍ? ከኔና ከወንድሜ ጋር። የት ሄዳችሁ ነው? ቤተክርስቲያን። እዛ ሄዳችሁ ነው? እሺ ይሄ 2 ቁጥር ላይ ያለውስ? ካክስቴ ልጆች ጋር የተነሳችሁት ነው። የት ቤት ነው የተነሳችሁት? እሺ በጣም ብዙ ናችሁ አይደል ያክስት ልጆች? እሺ እዛ ጋር 3 ቁጥር ላይ ያለውስ? ያክስቴ ልደት። ያክስት ልጅ ልደት ማን ነው ስሟ? ያክስት ልጅ ቡኩካኔ። ቡኩካኔ ነው ስሟ። ቡኩካኔ እኔ ወድሻለሁ። ስንት ዓመቷ ነው አሁን? ወንድ ነው። ቡኩካኔ ነው የሚባለው? ወንድ ነው እንዴ? ወንድ ነው። ቡኩካኔ ናና እዚህ ተወዳደር እንበለው አይደለም? ቡኩካኔ ምን አይነት ስም ነው ግን? ብርቱካኔ ለማለት ነው። አሃ ስለዚህ ወንድም ብርቱካኔ እየተባለ ይጠራል። የኔ ብርቱካን እንደማለት ነው። የቤት ስም ነው መሰለኝ አይደለ? ግን ዋናው ስሙ ሌላ ነው ሊሆን ይችላል አይደለ? እሺ እዚህ ጋር 5 ቁጥር ላይ ከማጋ ነው የተነሳው? እዚህ 5 ቁጥር ላይ ከኔ ጋርና ካክስቴ ጋርና ከናቴ ጋር። እሺ 4 ቁጥር ላይስ? 4 ቁጥር ላይ ያለው ተመርቄ ፎቶ ቤት ሄጄ ተመርቄ የተነሳው። ድሮ ነው ይሄም የተነሳው? መቼ ነው? አሁን በቅርብ ነው። በቅርቡ ነው። እሺ እዛ 6 ቁጥር ላይስ? 6 ቁጥር ላይ ተመርቄ እኔና ወንድሜ። አንተና ወንድም ፎቶ ቤት የተነሳችሁት ነው? እሺ እዚህ ጋር 7 ቁጥር ላይስ? 7 ቁጥር ላይ ሰሜን ሆቴል የተነሱት ስትመረቅ። እዛ ጋር 8 ቁጥር ላይስ? ለልደት። ስንተኛ ዓመት ልደትን ስታከብር ነው? 6ኛ። ድሮ ነው የተነሳው ያኛው? እንዲሁ ድሮ አይደለ? አሁን ስንት ዓመት ነው ማለት ነው? አሁን 7። ስለዚህ እውነት ነው ድሮ ነው የተነሳው ያንን አይደለ? እሺ እጅግ በጣም አድርጌ አመሰግናለሁ ዮሴፍ። የላካችሁልኝን ፎቶግራፎች በሚገባ ስላብራራህልኝ ከልብ አድርጌ አመሰግናለሁ። እሺ ወደ ጨዋታችን እንመለሳለን። ስንመለስ ወደ እነ መክሊት ነው የመጣሁት፣ መክሊትና ላምሮት። ከነዚህ ከቀሪ ቁጥሮች መካከል አሁን የፈለጋችሁትን መጥራት ትችላላችሁ። ያ የምትጠሩት ቁጥር ግን ወይ እነ ማህሌትን ሊያስጨርስ ይችል ይሆናል፣ ወይ እናንተን ወደፊት ሊያመጣ ይችል ይሆናል፣ ወይም ደግሞ እነ ማርታንም ወደፊት ሊያመጣ ይችል ይሆናል። ስለዚህ ተነጋግራችሁ አንዱን ቁጥር ጥሩ። 5 ይሁን? 5 ይሁን ወይስ ይቀየር? ይሁን። ተው ይቀየርላችሁ። አረ ተው ይቀየር። ይሄ ነገር ሌላ ሰው የሆነ ሰው ሊጨርስ ይችላል። ችግር የለው። እሺ በዚህ በተጠራው 5 ቁጥር ማንም ያሸንፍ ይመስልሻል? ወይ ለማን የተጠራ ይመስልሻል? ለእናንተ። እሺ ዮሴፍ ለማን የተጠራ ይመስልሃል? እሺ አብሳላት አረለኛ ለእናንተ። ስለዚህ በአንድ ጊዜ ለሶስታችሁ አይሆንም መቼም ለአንዳችሁ ነው የሚሆነው። ስለዚህ ይከፈትና እንዴው ራሱ ይከፈት። እሺ 5 ቁጥር ኮምፒውተር፣ 5 ቁጥር የጣና ሐይቅ 2 ደረጃ ወደፊት
2 ደረጃ ወደፊት መጥተው ይሄው ጫፍ ላይ ደርሰዋል። ምንድን አመሰግናለሁ አትሏቸው? ምንድን እናንተ ይሄ የድል ጨዋታ ነው። እናንተም ለነሱ ጠርታችሁላችኋል። እናንተማ ቸር ናችሁ። ለነሱም ጠራችሁ አይደል? ይሄ የድል ጨዋታ ነው የሚባለው ለዛ ነው። አሁን ማን እንደሚያሸንፍ አይታወቅም አይደለም። እስቲ ግድ የለም እንየው። ግን እኔ የሆነ ሰው የሚያሸንፍ ይመስለኛል፣ አላውቀውም። እሺ ለማንኛውም የጣና ሐይቅ ባዮስፌር ሪዘርቭ እንግዲህ የሐይቁ ጥልቀት ከ9 ሜትር እስከ 14 ሜትር የሚደርስ ሲሆን በሐይቁ ደሴቶችና ባህረ ገብ መሬት ላይ ቢያንስ ከ20 በላይ የሚሆኑ የጥንታዊ ገዳማት ይገኛሉ ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሩልን ዮሴፍና ማህሌት ናችሁ። እናንተ ባላችሁበት ቁሙ አልተባላችሁም። ባላችሁበት ቁሙ ሳትባሉ የምትሄዱ ከሆነ ያው እናንተ እድለኛ ትሆናላችሁ ማለት ነው። ግን ማን ያሸንፋል አይታወቅም። ስለዚህ ተመካክራችሁ ተነጋግራችሁ ከነዚህ ካሉ ቁጥሮች መካከል አሁን የፈለጋችሁትን ጥሩ። ወሰናችሁ? 6 ይሁን ወይስ ይቀየር? ራሱ ይሁን ማለት ራሱ ይሁን ወይስ ይቀየር? ራሱ ይሁን። ኧረ ተው ይሄ። ስለዚህ ይከፈት። እሺ የተጠራውን 6 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ዮሴፍና ማህሌት የጠራችሁት ቁጥር 6 ቁጥርን ነው። ይከፈት አሁን ይከፈት። እሺ 6 ቁጥር ኮምፒውተር 6 ቁጥር የአኝዋ ጥብቅ ደን ላይ ያለ አንድ ደረጃ ወደፊት። ስለዚህ ምንድነው ዛሬ ሁላችሁም አሁን እኮ ጨራሾች ናችሁ። አንድ ቢጠራላችሁ ገብቷችኋል አይደል? 3 ናችሁም የመጨረስ እድል አላችሁ። ማን እንደሚጨርስ ግን እኔ አላቅም። ማህሌትና ዮሴፍ ናችሁ አይደል አሁን የጠራችሁት? እናንተ በጠራችሁት ይሄው ንባብን ለማዳበር የሚያግዝ መጽሐፍ 2 ሽልማት አግኝታችኋል። ይሄን ለእናንተ እንሰጣችኋለን ማለት ነው። ይሄው እሺ እድለኛ ናችሁ እናንተም። አሁን 3ታችሁም ጫፍ ላይ ደርሳችኋል። ማን ያሸንፋል አይታወቅም። እሺ እንቀጥላለን። ይሄ የመጨረሻው ወሳኝ ቁጥር ነው። አሁን የሚጠራ ይመስለኛል። አብሳላትና ማርታ በደንብ ተመካክራችሁ በደንብ ተነጋግራችሁ አሁን የምትጠሩት ቁጥር በጣም ወሳኝ ስለሆነ ማለት ነው። ወይ እነ ላምሮትና መክሊት ያሸንፋሉ፣ ወይ ማህሌትና ዮሴፍ ሊያሸንፉ ይችላል፣ ወይ ደግሞ ባሉበት ይቆሙ ማለትም ትችላላችሁ። ባሉበት ስላልቆሙ ወይ እናንተ ታሸንፋላችሁ። ስለዚህ ተመካክራችሁ ተነጋግራችሁ ከቀሪ ቁጥሮች መካከል የፈለጋችሁትን ጥሩ። አሁን ተመካከሩ፣ ተነጋገሩ። እንደገና ደግሞ ሽልማትም አለው ውስጥ። ስንት ይሆንላችሁ? በጣም ያስጨንቃል አይደል? አሁን መጨረሻው ስለሆነ ማለት ነው። አዎ ማነው የአንድነት ፓርክን ከነመላ ቤተሰቡ ጋራ ሄዶ የሚጎበኝ የሚለው በጣም ልብ አንጠልጣይ ነው። በዚህ ሰዓት ማን እንደሚሄድ እንጃ። ተመካከሩና ወስናችሁ ግን ንገሩ የምትፈልጉትን ቁጥር። ተነጋገሩ 13 ቁጥር 13 ተስማማችሁ? ተው ይቀየር። ተው ግድ የለም ይቀየር። አረ ተው ይቀየር። ራሱ ይሁን። እሺ ስለዚህ ትንሽ ቆይተን ብንከፍተው ይሻላል አይደለም? እሺ የተጠራውን 13 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ማርታና አብሳላት የጠራችሁት ቁጥር 13 ነው። አትቀይሩም። በቃ ከዛ ውጪ ሌላ አትጠሩ። ስለዚህ ይከፈት። እሺ 13 ቁጥር ኮምፒውተር
13 የጣና ሐይቅ። ስለዚህ አጨብጭቡላቸው፣ አሸነፉ እነሱ። ስለዚህ ደግሞም ሌላም ሽልማት ይዛችሁ ነው እንጂ ይሄው አጨብጭቡላቸው። እነሱ አሸንፈው የአንድነት ፓርክንም ይጎበኛሉ። እንደገና ደግሞ እናንተ በጠራችሁት ቁጥርም ደግሞ ይሄንን ሽልማት ተሸልማችሁ አሸናፊ ሆናችኋል ማለት ነው። አጨብጭቡላቸው እንጂ ምን ነው አሸንፈው ሄዱ። ስለዚህ የአንድነት ፓርክን ከነመላ ቤተሰቦቻችሁ ጋር በመሆን በተመቻችሁ ሰዓት የምትጎበኙት አብሳላትና ማርታ ሆነዋል። በድጋሚ እናጨብጭብላቸው። አዎ አሸናፊ ሆነዋል። እሺ እንቀጥላለን። ላምሮት፣ መክሊትና ዮሴፍ እንደዚሁም ደግሞ ማህሌት እናንተ ደግሞ ምን እንደምታገኙ አላውቅም፣ አይታወቅም። እዚህ ውስጥ ግን አንድ የተደበቀ ነገር ያለ ይመስለኛል፣ ያልተገኘ ሌላ። ስለዚህ ወደ ላምሮትና ወደ መክሊት መጥቻለሁ። ተነጋግራችሁ ተመካክራችሁ ከነዚህ ካሉ ቁጥሮች መካከል የፈለጋችሁትን አሁን መጥራት ትችላላችሁ። 10 ይሁን ሲቀየር ይሁን ራሱ ይሁን ተው ይቀየርላችሁ። በነገራችን ላይ ይሄ በ10 ቁጥር ወይ ባላችሁበት ቆሙ ልትሏቸው ትችላላችሁ፣ ወይ እንዲጨርሱ ልታደርጓቸው ትችላላችሁ፣ ወይ ደግሞ እናንተም ልትጨርሱ ትችላላችሁ፣ ወይ ደግሞ ሽልማትም ካለውም ደግሞ ሽልማትም ልታገኙ ትችላላችሁ። ስለዚህ አትቀይሩም። 10 ራሱ ይሁን ተው ይቀየርላችሁ። ይቀየር ራሱ ይሁን እና ይከፈት። እሺ 10 ቁጥር ኮምፒውተር 10 ቁጥር ያየው ተፈቅደን። ስለዚህ እናንተ አሸንፋችሁ ጨርሳችሁ ሄዳችኋል። እዚህ ጋር ሂዱ። እናንተ ግን ይሄው በጠራችሁት ቁጥር ምንድነው ያገኛችሁት? አዎ የሳይንስ ሙዚየም ጉብኝትን እናንተ ደግሞ አግኝታችኋል። ለነሱም አናጨብጭብላችሁ። አዎ እነሱም ቆይ እንዴ የት ልትሄዱ ነው? ገና ሳንጨርስ ምን ነው ቸኮላችሁ ነው? ቆይ በቃ እንሂድና ጎብኝተን ነው እንምጣ አንድ ጊዜ ብላችሁ ነው። እናንተ በጠራችሁት ሳጥን ይሄው የሳይንስ ሙዚየም ጉብኝትን አግኝታችኋል። የያዩ ጥብቅ ደን ወይም ደግሞ የያዩ ቡና ባዮስፌር ሪዘርቭ እየተባለ የሚጠራው እንግዲህ በአጠቃላይ ወደ 167,021 ሄክታር ወይም ደግሞ ወደ 1670 ኪሎ ሜትር አካባቢ የሚሸፍን የቆዳ ስፋት ያለው የጥብቅ ስፍራ ወይም ደግሞ የባዮስፌር ሪዘርቭ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። እንግዲህ አሁን 2 ቁጥሮች ብቻ ቀርተዋል። 4 እና 14 ወይ 4 ወይ 14 ከሁለት አንዱ የምትጠሩት ቁጥር ወይ እናንተን ያስጨርሳል ወይም ደግሞ እነ ማህሌትና ዮሴፍ ባላችሁበት ቁሙ የሚለውን ሳይባሉ የሄዱበትን ሳጥን ልትከፍቱ ትችላላችሁ። ስለዚህ አስባችሁ ተነጋግራችሁ ሊያስጨርሳችሁ የሚችለውን ተነጋግራችሁ ማለት ነው ከሁለቱ ተነጋግራችሁ መጥራት ትችላላችሁ። አራት ይሁን ተይቀየር 14 ይሁንላችሁ ግድ የለም 14 ይሁን ምን ነው 14 ይሁን 4 ይሁን 4 ነች ደስ ያለችሽ። ስለዚህ እሷ ትከፈት። 4 ማንን ያስጨርሳል ወይ ማንን ባለበት ቁም ያስብላል አይታወቅም አይደለም። ስለዚህ ትንሽ ቆይተን ብንከፍታት አይሻልም? 4 ቁጥር እንደዛ ይሻላል አይደለ? አዎ የተጠራውን 4 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ላምሮትና መክሊት የጠራችሁት 4 ቁጥርን ነው። ይከፈት እሱ ይከፈት። እሺ 4 ቁጥር ኮምፒውተር 4 ቁጥር የያዩ ጥብቅ ደን። ስለዚህ ማህሌትና ዮሴፍ ባላችሁበት ቆሙ ያልተባሉበትን ይሄው ሳጥን ነው እናንተ የከፈታችሁት ማለት ነው። ስለዚህ ይሄ የድል ጨዋታ ነው፣ ያጋጥማል፣ ምንም ችግር የለውም። ዋናው ትልቁ ነገር ግን እናንተማ እድለኛ ናችሁ። 3ኛም ወጣችሁ ምን አግኝታችኋል? ጉብኝት እኮ አግኝታችኋል አይደለም እንዴ? ስለዚህ ይሄ ግን ከፋሽ እንዴ? እንዴት ይከፋሻል? ለምን ስላላሸነፍሽ
ኧረ እንዴ ግድ የለም ታሸንፊያለሽ በኋላ እሺ። አዎ ይህ የያዮ ጥብቅ ደን ወይም ደግሞ የያዮ የቡና ባዮስፌር ሪዘርቭ እየተባለ የሚጠራው እንግዲህ በዩኔስኮ በ2010 ሰውና ባዮስፌር ሪዘርቭ በሚል በዓለም ቅርስነት ተመዝግበዋል ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ስለዚህ አሁንም የምትጠሩት እናንተ ናችሁ። 1 ቁጥርን ላምሮት፣ 4 ቁጥርን ደግሞ መክሊት አንቺ ተካፍላችሁ ተወስዷችኋላችሁ። ተወስዷት ስለዚህ ይከፈትና ነው። እሺ 14 ቁጥር ኮምፒውተር 14 የአኝዋ ጥብቅ ደን ስለዚህ አሸንፈዋል። እነሱን አጨብጭቡላችሁ። ይዛችሁ ነው ይሄው ወደ መቀመጫችሁ ይዛችሁ ትሄዳላችሁ ማለት ነው። እሺ ይሄው ምን በጣም ጎበዝ ናችሁ። ሽልማትም አግኝታችኋል እናንተ አይደል እንዴ ያላገኙ እኮ አሉ አይደለም እንዴ? አንዳንድ ሰዎች ሌላ ሽልማትም ደግሞ ያገኙ አሉ አይደል? አዎ እሺ እንቀጥላለን። ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም የተዘጋጀ ወደ እናንተ የሚደርሰውን ሳምንታዊውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። ዛሬ በዚህ በተጓዥ ቤተሰቦች ፕሮግራም ላይ የቀረቡት ልጆችና ወላጆች የተጫወቱት ጨዋታ ቀደም ሲል በተከታተላችሁት መልኩ እንግዲህ ፍጻሜውን አግኝቷል። ነገር ግን በቆይታችን ምን ተሰማቸው፣ እንደገናም ደግሞ ለሌሎች ወላጆችና ለሌሎች ልጆችስ ምን መልእክት ያስተላልፋሉ የሚለውን ማወቅ ስላለብን ከማን እንጀምራለን? ከዮሴፍ። ጨዋታው ጥሩ ነበረ። ልጆች እዚህ መጣችሁ ተዝናኑ፣ ተወዳደሩ አይደል? እሺ እጅግ በጣም አድርጌ ያመሰግናለሁ። እሺ ወደ ማህሌት ወደ አንቺ መጥቻለሁ። ፕሮግራሙ በጣም አሪፍ ነበረ። ያላወቅነውን አሳውቃችሁናል፣ እናመሰግናለን። አክብራችሁ ስለጠራችሁን እናመሰግናለን። ለወላጆች የምመክረው ልጆቻችሁን እንደዚህ አይነት ፕሮግራሞች ላይ ያመጣችሁ አሳትፏቸው፣ ያላወቁትን ነገር እንዲማሩ፣ እናንተም ያላወቃችሁትን ነገር እንድትማሩ ያደርጋል። እናመሰግናለን። እጅግ በጣም አድርጌ ያመሰግናለሁ። ወደ ዕለቱ አሸናፊዎች ወደነ አብሳላት ወደ አንቺ መጥቻለሁ። አሪፍ ነው፣ አዝናኝ ጨዋታ ነው። ሌሎች ልጆችም መጥተው እንዲጫወቱ እናገራለሁ። እሺ እጅግ በጣም አድርጌ ያመሰግናለሁ። ማርታ ወደ አንቺ መጥቻለሁ። ደስ የሚል ፕሮግራም ነው፣ አዝናኝና በጣም ጥሩ ነው። ቀጥሉበት፣ ደስ ይላል። ስለመጣሁኝም ደስ ይላል። ስላሸነፋችሁ ስለመጣሽ ብቻ ነው። አሁን እኮ አንድነት ፓርክን ከነመላ ቤተሰቦቻችሁ ጋር ልትጎበኙ ነው አይደል? በማሸነፋችሁስ ምን ተሰማሽ? በጣም ደስ ብሎናል። እሺ ስንመጣ ማስበን የመጣ ነው እሱም ስለሆነ እናሸንፋለን ብላችሁ እሺ ተመካክራችሁ ነበር ማለት ነው። እሺ ይሄ የድል ጨዋታ ነው። እሺ መክሊት ወደ አንቺ መጥቻለሁ። በጨዋታው ምን ተሰማሽ ንገሪ። እኔ ስለመጣው ደስ ብሎኛል። መመክረው ደግሞ ሌሎች ልጆች እዚህ መጥተው እንዲጫወቱ፣ እንዲወዳደሩ፣ እንዲያሸንፉ። እሺ እናንተም ደግሞ ሽልማቱን አግኝታችኋል አይደለም? አንድ ሽልማት ጉብኝት ሽልማት አላችሁ ታውቃላችሁ አይደለም? አዎ ይሄም እድል ነው አይደለም? አዎ እሺ መክሊት እጅግ በጣም አድርጌ ያመሰግናለሁ። ላምሮት ወደ አንቺ መጥቻለሁ። በመጀመሪያ በመምጣቴ ደስ ብሎኛል። እሺ እውቀትና አግኝቼበታለሁ። ሌሎች ወላጆችም ልጆቻቸውን እነርሱም መጥተው ይህንን ፕሮግራም እንደኛ ቢካፈሉ ደስ ይለኛል። ይህንን መልእክት አስተላልፋለሁ ለወላጆች። እጅግ በጣም አድርጌ ያመሰግናለሁ። እናንተም ዛሬ እንግዲህ ያው እዚህ ስለመጣችሁ ከልብ እናመሰግናለን። የዛሬውን ተጓዥ ቤተሰቦች ፕሮግራማችንን የምናጠናቀቀው እዚህ ያሉትን ሽልማቶች ለእናንተ በመስጠት ይሆናል። የምንጀምረው ከዮሴፍ ይሆናል። ዮሴፍ ይሄው ንብ ከረሜላና ቸኮሌት ይሄንን ላንተ ሰጥቶሃል። እዚህ ውስጥ ይኸውልህ እዚህ ውስጥ እንደምታየው ከረሜላ ቸኮሌት እንደዚህ አለው። ይሄን ደግሞ ጧት በዳቦ የቀባህ ብላ ብሎ ይሄንን ንብ ከረሜላና ቸኮሌት ላንተ ሰጥቶሃል። እሺ እናትና አባትህን ማክበር አለብህ። ለእናትና ለአባትህ መታዘዝ መቻል አለብህ። እሺ አስተማሪዎችህ ደግሞ ሲያስተምሩ በደንብ ማዳመጥ አለብህ። አስተማሪዎችህንም ማክበር መቻል አለብህ። እሺ ከዛ ደግሞ ትምህርትህን ስትጨርስ እና ወደ ስራ ስትሰማራ በስራ ኢትዮጵያን በዓለም አንደኛ ማስጠራት መቻል አለብህ። እሺ በጣም አመሰግናለሁ ስለመጣ። እሺ ቁጭ በል አሁን። እሺ
ሌላው ተሸላሚያችን አብሳላት ይሄው ላንቺም ንብ ከረሜላና ቸኮሌት ይሄንን ሽልማት ሰጥቶሻል። እዚህ ውስጥ ከረሜላዎች አሉ፣ ቸኮሌቶች አሉ። እንደገና ደግሞ ይሄኛውንም ደግሞ ጧጧት በዳቦ የቀባሽ ብሎ ይሄን ላንቺ ሰጥቶሻል። እሺ አንቺም እንደ ሌሎቹ እናትና አባትሽን ማክበር መቻል አለብሽ። አገርሽን መውደድ መቻል አለብሽ። ለታላላቆች መታዘዝ መቻል አለብሽ። እሺ ወደፊት ምንድነው መሆን የምትፈልጊው? ሐኪም ነው አይደል መሆን የምትፈልጊው? አዎ በሕክምና ሙያ ወደፊት አንቺ አገርሽን በደንብ አድርገሽ ማገልገል መቻል አለብሽ። እዚህ ከከተማ ጀምሮ ገጠር ድረስ ሄደሽ የታመሙትን ስታክሚ ኢትዮጵያን ረዳሻት ይባላል። እሺ ስለዚህ በዓለም አቀፍ ደረጃ ደግሞ በሕክምና ኢትዮጵያን አንደኛ ማስጠራት መቻል አለብሽ። እሺ እጅግ በጣም አድርጌ አመሰግናለሁ። ሌላዋ ተሸላሚያችን መክሊት ናት። መክሊት ይሄው ላንቺም ንብ ከረሜላና ቸኮሌት ይሄው ይሄንን ሽልማት ላንቺ አበርክቶልሻል። ላንቺም እንደነሱ እንግዲህ እዚህ ውስጥ ቆይ ላሳይሽ ያሉትን ነገሮች ይሄው እዚህ ውስጥ ከረሜላ አለው፣ እንደገና ቸኮሌቶችም አሉት እዚህ ላይ። ይሄኛውን ደግሞ ጧጧት በዳቦ የቀባሽ ብይ ብሎ ሰርቶሻል። እሺ አንቺም እናትና አባትሽን ማክበር አለብሽ። አገርሽን መውደድ መቻል አለብሽ። ለታላላቆች በደንብ መታዘዝ መቻል አለብሽ። እሺ አንቺም አያትሽ ጋር ስትሄጂ ወይ ደግሞ ታላላቅ ሰዎችን ስታገኝ ድሮ ምን ነገር ነበረ ብለሽ እየጠየቅሽ ጥሩ ነገሩን መውሰድ መቻል አለብሽ። እሺ ከዛ ደግሞ ወደፊት ምንድነው መሆን የምትፈልጊው? ሯጭ ነው መሆን የምትፈልጊው? እንዴ በቃ አንቺማ ልክ እንደነ ኃይሌ ገብረስላሴ፣ እንደነ ደራርቱ ቱሉ፣ እንደነ ጥሩነሽ ዲባባ፣ እንደነ ጌጤ ዋሚ በጣም ብዙ አትሌቶች አሉናል። እንደነ መሰረት ደፋር በጣም ብዙ አሉ። ልክ እንደነሱ በሩጫ ኢትዮጵያን በዓለም አቀፍ ደረጃ አንደኛ ማስጠራት መቻል አለብሽ። እሺ ግን ጧት በደንብ እየሮጥሽ ነው? ጎበዝ። ይሄ ህልምሽን ከግብ ማድረስ መቻል አለብሽ። እሺ እጅግ በጣም አድርጌ አመሰግናለሁ። አሁን መቀመጥ ትችያለሽ። እሺ ተመልካቾቻችን ከኢቲቪ ልጆች ዓለም ሲተላለፍላችሁ የነበረው የዛሬው ተጓዥ ቤተሰቦች የተሰኘው ፕሮግራማችን እስካሁን በተከታተላችሁት መልኩ ተጠናቋል። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ወይም ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ስምና አድራሻችሁን ብትልኩልን በዚህ ፕሮግራም ላይ የምናሳትፋችሁ ይሆናል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታ አድርጌያለሁ። እንግዶቼ ዛሬ እዚህ አብራችሁኝ ስለነበራችሁ ከልብ አድርጌ እናንተንም አመሰግናለሁ። ቀሪው ጊዜ ሰላም እንዲሆንላችሁ እመኛለሁ። መልካም ጊዜ ይሆንላችሁ።